ይገልጻል። አገር የገደሉትን ካህዶችና አታላዮች ለመግለጽ የተጠቀመው ስንኝ ደግሞ አባይ ለዘዴው ባፍ ይቀድማል፣ አምኖ መከዳት እንዴት ያማል በማለት ነው። አባይ ለዘዴው ሲል አብይ ለዘዴው ማለት የቀረው ይመስል አብይንና አባይን እያፈራረቀ እንዳዳምጡለት የፈለገም የሚመስለው ቴዲ አፍሮ ሰዎች የሚወዱትን እየነገርህ ወደ ገደሉ ወስደህ ጣላቸው፣ ከዚያም በሬሆይ ሳሩን አየህና ገደሉን ሳታይ ብለህ ተርትባቸው ብለው የጻፉትን አብይ አህመዶች በአባይ አንደበታቸው አታለው እንደከዱት ይህም እንዴት አገርን እንዳሳመመ ሲገልጸው አባይ ለዘዴው ባፍ ይቀድማል፣ አምኖ መከዳት እንዴት ያማል እያለ ነው። አባይ ማለት ውሸታም ቀጣፊ ማለት መሆኑን ልብ ይሏል። ወርቅ ላበደረ ጠጠር፣ እህል ላበደረ አፈር የሚል ብሂልን የሚያውቀው ደግሞም ወርቅ ሰጥቶ ጠጠር የተመለሰለትን የኢትዮጵያ ሕዝብ በሚገባ የተረዳ የሚመስለው ቴዎድሮስ ካሳሁን ፍቅርን ያህል ከወርቅ የላቀ ነገር የሰጠን ሕዝብ ከጠጠርም የድሮንና የቦምብ ጠጠር እንደተመለሰለት ያውቃልና ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት በማለት የአገሩን ሕዝብ እጅ አመዳፋሽነት ይገልጻል። ዝም ማለት ተገቢም አለመሆኑን አበክሮ ይናገራል። የጠጠሩን ጠጣርነትም በአለት ለውጦት ክብደቱን ይገልጸዋል። አባይ ለዘዴው ባፍ ይቀድማል፣ አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት። አገር መሞቷንም ሆነ አባዮች የተጣለባቸውን እምነት ጥለው ሕዝብንም አጋድለው ለሐዘን መዳረጋቸውን ለመግለጽ የሐዘን ዳስጣል እያለ ያዜመው ቴዲ አፍሮ በዚያ የመንጋነት ዘመን ኑ ተደመሩ እያሉ አንጋግተው ኑ በፍቅር እንሻገር እያሉ አታለው ሕዝብን ገደል ውስጥ በሬነህ ብለው መጣላቸውን ሲገልጸው ደግሞ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር በማለት ነው። በእርግጥም ብልጽግናዎች፣ በእርግጥም አብይ አህመዶች ፍቅር የሚወደውን መዋደድንም የሚችልበትን የኢትዮጵያን ሕዝብ በደካማ ጎኑ ገብተው ና ተደመርና ተፋቀር ብለው ጠርተው በመጨረሻ ወደ ዳር ገፍተውታል። ግማሹን ተገንጠል ከፊሉን አገር አፍራሽ ነህ እያሉም እየገደሉት ነው። ከመሃል ከተማም እያፈናቀሉት ነው። እንዳስተዋይ የኪነት ሰው ይህንን የተረዳው ቴዲ አፍሮ የእነዚህን አታላዮች ጠባይ በፍቅር ጠርተው ከመሃል ሆነው ወደ ዳር መግፋታቸውን አልበቃ ብሎ ሌሎችን አገር አፍራሽ ማለታቸው የገረመው ይመስላል። እናም ወይዳንተ አትንገረኝ ማንነቷን ምጥ አታስተምርም ልጅናቷን ብሎ አዚሟል። አንድ የኦህዴድ ሰው ለምሳሌ አዳነች አበቤ፣ ለአብነት አብይ አህመድ ወይም ብርሃኑ ጁላ ለአንድ የአድዋ ገበሬ ኢትዮጵያዊነትን ለአንድ መንዜም ስለ ኢትዮጵያዊነት ሊያስተምሩት ሲዳዳቸው ደግሞም አንድን የአክሱም ሰው ወይም አንድን የላሊበላ ነዋሪ ኢትዮጵያን ሊያፈርስ ሲል ደረስንበት ሲሉ የዘመናችንን አያዎ የሚያሳይ ነው። እናም ቴዲ ልጅ ለእናቷ ምጥ አስተምራ አታውቅ የሚልና ወግድ ይላቸዋል። አገር የገደሉት ሰዎች ሌሎችን በአገር አፍራሽነት መክሰሳቸው ያልተዋጠለት የሚመስለው ከያኒው ከነገ ዛሬ ዝም ባልኩኝ የራሴን ጩኸት ተነጠቅኩኝ በማለት ጩኸቱን የተቀማውን ሚሊዮን ሕዝብ ወክሎ ያንጎራጉራል። ከ150 ዓመት በፊት አንድ በአፄ ቴዎድሮስ ግፍና በደል የበረከተባት ባለቅኔ በእሷም ሆነ በወገኗ ላይ አንድ ንጉሥ የሚያደርሰው